እግዚአብሔር ይባረክ። በጣም ደስ የሚል አምልኮ ነበር። እግዚአብሔር ይባረክ። ጌታ ይባርካችሁ። መቼም እግዚአብሔርን ከፍ ማድረግ ደስ ይላል አይደል እንዴ? በቃ እግዚአብሔርን ማግነን ከዛ በላይ ነገር የለም እና እግዚአብሔርን እጅግ አድርገን እንባርከዋለን። እንግዲህ ያለፈ ጊዜ የጀመርነውን ፓስተሬ በቃ እንግዲህ አንተ ነህ ቀጥልበት ብሎኛልና እንቀጥልበታለሁ። ይሄኛውን ዛሬ ስንነጋገር በተቻለ መጠን ብዙ ጊዜ ፕሮሚስ አድርጌ ፕሮሚስን ስላልጠበቅኩ ይቅርታ ጠይቃለሁ። በትምህርት መልክ ቀስ ብዬ ለመሄድ ሞክራለሁ ነው ያልኩ። እንግዲህ ሌላ ነገር ከመጣ ያው እንሮጣለን። ምክንያቱም ይሄ በጣም ፋውንዴሽናል የሆኑ ነገሮች ናቸው። ስብከት አለ፣ ትምህርት አለ። ስብከት ማወጅ ነው፣ ትምህርት ማብራራት ነው እና ስለዚህ ይሄ በጣም አስፈላጊ ነው። በቃ ለዕለታዊ ህይወት ለማንም ሰው በቃ የሚያስፈልግ ነው። እንዲያውም ምን ያህል ታምንበታለህ ብትሉኝ ይሄንን ሐሳብ የዛሬ 32 ዓመት ጽፌያለሁ። ሰማያዊ በረከትን መውረስ የሚል መጽሐፍ እና ጉድ አማሪክ ሪደር ላይ ታገኛላችሁ። ፕሪንሲፕሉን ነው የጻፍኩት ለሚያስተምሩ ሰዎች እና ያንን ሜቢ ሰብተን ቢሆን ኖሮ ዛሬ ብዙ ቤተክርስቲያን የገባችበት ቦታ ላንገባ እንችል ይሆናል። አዶን ነው እንግዲህ እንዴት እንደሆነ አላውቅም። ለማንኛውም ይሄ ግን በጣም መሰረታዊ የሆነ ነገር ነውና የላኛውንና የታችኛውን ምንጭ የሚለውን ነገር ያለፈ ጊዜ አይተናል እና አሁን አንድ ጋር እንቆምና ከእግዚአብሔር ቃል ካነበብን በኋላ እንግዲህ አብረን ጸልየን እግዚአብሔር ለዛሬ ያዘጋጀልንን እንቀበላለን። ይሄንን እዚህ ላይ የተጻፈውን የምታነቡ ከሆነ ርስትን ተቀብላ ምን ጠየቀች? በቃ ያ ርስት ያለ ምንጭ አይሆንም ብሎ ተጠቀባቸው ያለው ሰው ርስት ማለት ምንድነው? ውርስ ነው። እግዚአብሔር አሳይን ያደረገን ህይወት ነው። እግዚአብሔር የሰጠን ህይወት ነው። ጥሪያችንን ነው። የእግዚአብሔር ፈቃድ ነው። የህይወታ እግዚአብሔር ለዚህ ፈጥሬሃለሁ የሚለን ነገር ያ ነው ርስታችን እና እዛ ርስት ውስጥ የሚያስፈልገን ነገር አለ እና ርስት ስላለን ብቻ ሰክሰስፉል እንሆናለን ማለት አይደለም። የጸጋ ስጦታ ስላለን ብቻ ሰክሰስፉል ነን ማለት አይደለም። ምንጭ ያስፈልጋል እና የላኛውንም የታችኛውንም ምንጭ ሰጣት ይላል። እንግዲህ ዛሬ ይሄ የላኛውንና የታችኛው ምንጭ አብረን ያለፈ ጊዜ የላኛው ምንጭ ትንሽ ተመልክተናል። በአንድ ጥቅስ ለማጠቃለል ሞክረን ነበር። ታሳውሱ እንደሆነ እንዲሁ ለማያያዝ ያህል ነው። ይሄኛውን እስቲ በአንድ ጋር የምታያችሁ ከነው 1 2 3 በሉልኝ። በጣም ደካማ ነው። እንደገና ከልባችሁ በሉ እስቲ 1 2 3 እግዚአብሔር ባርካችሁ። ትንሽ ይሻላል። በተጠማ ምድር ላይ ምን ውሃን፣ በደረቅ መሬት ላይ ምን ወንዞችን ምን አደርጋለሁ? አፈሳለሁ። ሰጣለሁ አይደለም፣ አፈሳለሁ። ይሄ ሰማያዊ ነው። ይሄኛውን ነገር ደግሞ ስንይዝ ከሰማይ ጋር ያያይዘዋል። ከሰማይ ጋር የሚያያይዘው በምንድነው? መንፈሴን በዚህ ይላል። ወዳው ሽፍት ያደርግና መንፈሴን ይላል። ይሄ ፒክቸር ነው። እግዚአብሔር በመንፈስ ለሚያደርገው ነገር ስዕል ነው። ስለዚህ መንፈሴንም ይላል። መንፈሴን በዘሪ ላይ እግዚአብሔር በእኔ የጀመረው እንዲቀጥል እፈልጋለሁ የምትሉ አላችሁ። ለልጆቼ በቃ በዘሪ ላይ ይላል። በቃ በዘሪ ላይ በረከቴንም ይላል። እንግዲህ ይሄ የሚያመጣው በረከት አለ። የእግዚአብሔር መንፈስ የሚያመጣው በረከት አለ። ስለዚህ ሌላ ጊዜ እንመለከታለን። መንፈሴንም በረከቴንም በልጆች ላይ አደርጋለሁ ይላል። ኢሳይያስ 59 ቁጥር 1 ላይ ከሱ ጋራ የሚሄድ ነገር ነው። እንዲህ ይላል፣ በአንተ ላይ ያለው መንፈሴን በአፊም ውስጥ ያለው ቃሌ ከአፊና ከልጆች ከዘሮችም ለዘላለም ምን አይሆንም አይለይም። በቃ ይሄ ነው። ይሄ ሰማያዊ በረከት ሰማያዊ ምንጭ ስንል ይሄንን ነው። ከእግዚአብሔር የሚለቀቅ ነገር ለኛ ብቻ ሳይሆን ለዘራችን ነው። ከዘራችን አንደበት ደግሞ አይለይም። በቃ ይሄ የቃል ክዳን ነገር ነው። ይሄ ከሆነ እንግዲህ ወደ ሁለተኛ እንሂድና ሁለተኛ የታችኛውን ምንጭ ሰጣት ይላል። ያኛ የላኛው ነው። ይሄ የታችኛው ምንጭ ደግሞ የሚያጠቃልልን አንድ ጥቅስ ብቻ ላሳያችሁ። ይሄኛ ጥቅስ ለኔ ከጥቅሶቹ አንዱ ነው። ይሄ ሁሉንም ያጠቃልላል ለማለት ሳይሆን አንዱ ዋነኛው። ይሄኛውን ደግሞ ሲያምብለን እንበለው 1 2 3
እንግዲህ ያኛ የጀመረበትና ይሄ የጀመረበት ትንሽ ይለያያል። ይሄኛው ምንድነው? ምድርን ትጎበኛለህ፣ ትሰጣለህ አለ። ትጎበኛለህ፣ ምክንያቱም የተበላሸ ነገር አለ። ምድርን ትጎበኛለህ፣ ታጠጣታለህም። ጉብኝቱ ለታድሶ ነው። ታጠጣታለህም፣ እጅግም ምን ታደርጋለህ? ታበለጥጋታለህ። ስለዚህ የኛ ሁኔታ አሁን ያለንበት ሁኔታ it's not over እና በቃ እግዚአብሔር የታድሶ አምላክ ነው። ስለዚህ ታበለጥጋታለህ። ከዛ በኋላ ይሄኛው የሚቀጥለውን ተመልከቱ። ለማን በሉልኛ? ንኩትና ለአንተ ነው በሉት። በቃ ባካችሁ በቃ ይሄ የምድሩ ነገር ለአንተ ነው በሉት። ይሄ ለሰማይ አይደለም፣ ለአንተ ለሰዎች እህልን ይለግሱ ዘንድ እግዚአብሔር ምንድነው? የእግዚአብሔር ወንዞች አንዳንድ ጊዜ ይደርቃሉ፣ አንዳንድ ጊዜ ያፈሳሉ፣ አንዳንድ ጊዜ ሁኔታ ደግሞ አረ በሉልኛ መቼ? ሁሉ ጊዜ። አረ የእግዚአብሔር ወንዝ ሙሉ ነው በሉት። ተጠቀማችኋለሁ ሰው ያንተ ሊጎል ይችላል፣ የእግዚአብሔር ወንዝ ግን ሙሉ ነው በሉት። እስቲ ያንተ ጎተራ ሊጎል ይችላል፣ ያንተ ባንክ ሊጎል ይችላል፣ የኔ ባንክ ሊጎል ይችላል። የእግዚአብሔር ወንዞች ግን ሙሉ ናቸው። ለማን ነው? ለሰው ልጅ ለኛ ሙሉ ናቸው። ይሄ ከሆነ ይሄ የሚቀጥለውን ተመልከቱና ከዛ እንጸልያለን። አንተም እንዲሁ እንዲሆኑ አንዳንዴ ለምወዱ አንዳንዴ ለምታዘዙ አንዳንዴ እሺ ለምሉ እንዲህ እንዲሆን ወስነሃል አለ። የእግዚአብሔርን በረከት ከራስ ላይ ይበሉት። ከተቀባችሁ ያለው ከካራክተሪ ጋር ያየ አንዴ ስትወጣ አንዴ ስትወርድ አንዴ እግዚአብሔርን ስላዘሰትኩ አንዴ ስለጾም አንዴ ስለጸለም እንዲህ ይሆንልኛል ያለበለዚያ አይሆንልኝም። ኖ ኖ ኖ ኖ እንዲህ እንዲሆን ምን አድርገሃል? ወስነሃል። ወስነሃል። እግዚአብሔር ወስኗል። ንኩትና ሁለት ሰው እግዚአብሔር ልባርክ ይወስነዋል በሉት። በቃ ዝም ብላችሁ ባካችሁ እግዚአብሔር ልባርክ ይወስነዋል በሉት። እሺ ይሄንን የምትቀበሉ አላችሁ? እሺ እግዚአብሔር ልባርከኝ ወስኗል በሉት። እጃችሁን አንሱና እግዚአብሔር ልባርከኝ ወስኗል በሉት። ውሳኔ ነው፣ የእግዚአብሔር ውሳኔ ነው። የኔ እዛ ውስጥ የመግባቱ የኔ ኃላፊነት ነው። ውሳኔ ግን ተላልፏል፣ ከአርያም ተላልፏል። በቃ ተነቧል። በቃ የእግዚአብሔር ፈቃድ ተነቧል። ፈቃዱ ምንድነው? እግዚአብሔር ወስኗል። ምን እንዲሆን? እንዲጎበኝ፣ እንዲያጠጣ፣ እንዲያበለጥግ እና ወንዞች ደግሞ የሚያስፈልገውን ነገር ሁሉ እንዲሰጡ እግዚአብሔር ወስኗል። እንግዲህ ይሄ ከሆነ እኛ አሁን የሚያስፈልገን ነገር ምንድነው? ወደ ወንዙ ውስጥ ዘለን መግባት ነው። እንጸልይ። ሃሌሉያ። እግዚአብሔር አምላኬና መድኃኒቴ ሆይ ሕያው ስለሆነ ቃል ተባረክ። ዘላለማዊ ስለሆነ ቃል ተባረክ። ስለማያልፍ ቃል ተባረክ። እውነት ስለሆነ ቃል ተባረክ። እግዚአብሔር ሆይ እንከን ስለሌለው ቃል ተባረክ። ተነግሮ ጌታ በከንቱ ስለማይወድቅ ቃል ተባረክ። ወደኛ መጥቶ በከንቱ ስለማይመለስ ቃል ተባረክ። ፍሬን በሕይወታችን ስለሚያፈራ ቃል ተባረክ። አሁንም አነጋግረን፣ አጫውተን፣ የልብህንም ሐሳብ አሳየን። ጌታ መንፈስ ቅዱስ እነሆ በፊት ያለን ምንጩ ዛሬ ይለቀቅልን። የታችኛው ምንጭ ዛሬ ይለቀቅልን። እንባርካለን፣ እናመሰግናለን፣ ከፍ ከፍ እናደርጋለን በጌታ በኢየሱስ ስም አሜን። እግዚአብሔር ባርካችሁ። ትቀመጣላችሁ። እንግዲህ ይሄንን ነገር ስንመለከት በጣም አስፈላጊ የሆነ ነገር አለ። እሱም ምንድነው? ርስትን ተቀብላ ምንጭን ጠየቀች ይላል እና የላኛውንም የታችኛውም ይሰጣት። ከዛ ነው የምጀምረው። ይሄ የላኛው ምንጭ ስንል ያለፈ ጊዜ ለማያያዝ የተነጋገርነው ነገር ምንድነው? የላኛው ምንጭ ሕይወት ነው። እግዚአብሔር የሕይወት ምንጭ ነው ይላል። የላኛው ምንጭ የሚያረካ ነው። አለት ይከተላቸው ነበር፣ ከዛም ጠጡ ይላል። የሚያረካ ምንጭ ነው እና የላኛው ምንጭ የማያቋርጥ ምንጭ ነው። በእኔ የሚያምን የሕይወቱ ምንጭ ከሆዱ ይፈልቃል። የማያቋርጥ ምንጭ ነው። የላኛው ምንጭ የብርሃን ምንጭ ነው። ብርሃንሽ ወጥቷልና ተነሽ አብሬ። ከዛም አልፎ ደግሞ እግዚአብሔር ምን አለ? የተአምራት ምንጭ ከቤቴ ወንዝ ይፈልቃል አለ እግዚአብሔር። የተአምራት ምንጭ፣ የበረከት ምንጭ፣ የሙላት ለሌላ የሚሆን ሌላውን የሚያረካ የሌላውን ጥማት የሚያረካ ማለት ነው። ይሄንን ያደርጋል አለ። ይሄ እንግዲህ ይሄንን ካየን ዘንዳ ወደዚህኛ እንግዲህ አሁን ስንመጣ ወደዚህኛ ወደ ታችኛው ምንጭ ስንመጣ የላኛውንና የታችኛውን ስናወዳድር ዛሬ ሁለቱን እንድናገናኝ ነው የምፈልገው እና የላኛውና የታችኛውን ስናወዳድር የላኛው ለእርካታችን ነው፣ ለሕይወት ነው፣ ለግንኙነት ነው። ልጅ ያደርገናል። ሕይወት ልጅ ያደርገናል።
ህይወቱን ተቀበልን፣ የክርስቶስን ህይወት ተቀበልን፣ ልጆች ሆንን፣ የእግዚአብሔር ልጆች ሆንን። አባት ብለን የምንጮህበትን የልጅነትን መንፈስ ተቀበልን። ከእግዚአብሔር ጋር አገናኘን። የላኛው ምንጭ ከእግዚአብሔር ጋር ያገናኘናል። ከእግዚአብሔር ወደ እግዚአብሔር ያመጣናል። ያ እርካታ ዘላለማዊ እርካታ ነው። በቃ ምንም የማይወስድ ሁኔታ የማይወስድ ችግር የማይወስድ ዘላለማዊ የሆነ እርካታ። እኔ የዘላለም ህይወት አለኝ የምትሉ አላችሁ? አለኝ እሺ፣ አለኝ ሳይሆን አለኝ የምትሉ ሲሆን በቃ የዘላለም ህይወት አለኝ። ስለዚህ ከዛ የሚነቀንቅ የለም። በቃ ምንም ሌላ ነገር ሁሉ ቢሄድ፣ ትናንትና ማታ ይሄን ሳስም ደግሞ ሌላ ነገር ሁሉ ቢሄድ ዛሬ በቃ ሁሉን ወሰድኩ ብለኝ ምን ቸገረኝ? እኔ ምን አለኝ? የዘላለም ህይወት አለኝ። ይሄ የዘላለም ህይወት ደግሞ ህይወት እኮ አይደለም፣ የዘላለም በሉ እስቲ፣ የዘላለም ህይወት፣ የማያቋርጥ ህይወት አለኝ። መጨረሻ ማለቂያ የሌለው ህይወት አለኝ። ቀስ በል እያለች ነው። እኔ አሁን ወደ እሷ ማየት አልፈልግም፣ ምክንያቱም ሮስ ስለፈልግ እዛ ቁጭ ትለኛለች። እሺ ቀስ ብያለሁ፣ ይሄ ቆሜያለሁ። ይሄ እንግዲህ ከላይኛ የምንቀበል የታችኛው ምንጭ ስንመጣ ግን ይሄንን የሚያጠቃልለው ምንድነው? የታችኛው ምንጭ አቅራቦት ነው። ለህይወት የሚያስፈልገው ነው። በየዕለቱ የምንኖርበት ነው። የዕለት እንጀራችንን ዛሬ ስጠን። የዛሬ በቃ ዛሬ ስጠን። የታችኛው ምንጭ እንግዲህ ምንድነው? አቅራቦት ነው። እግዚአብሔር የሚሰጠን አቅራቦት ነው። እና ይሄ ደግሞ ለፍሬያማነትና በረከት ለመሆን እግዚአብሔር የሚሰጠን ነው። ፍሬያማ ያደርገናል። ደግሞ እግዚአብሔር ምንድነው? በረከት ያደርገናል። ተባርኬ በረከት እሆናለሁ እና ተባርከን በረከት እንሆናለን። ተባርከን በረከት ለመሆን መጀመሪያ ወደ እግዚአብሔር ስንመጣ ጌታን ስንቀበል አንድ ጊዜ ምን ሆነ? እንደተጋባን ከገኒ ጋራ ዲሲ ሄድን። ዲሲ ሄድንና ዲሲ ወጥተን ታክሲ ለመውሰድ እዛ ስንቆም እና ሰው ሁሉ እጁን ያነሳል። እንዴ ለምንድን ነው እጁን የሚያነሱት አለች። ጌታን እየተቀበሉ ነው አልኳት። ሰዎቹ ግን ለታክሲ ነው እጅ የሚያነሱት። እኔ ጋር ናቸው አይደል? ሰዎች ታክሲን ለማቆም እጅ ያነሳሉና ለምንድን ነው ስትለኝ ጌታን እየተቀበሉ ነው አልኳት። እንግዲህ ጌታን ስንቀበል እጅ አንስተን ነው አይደል? ይሄ የተለመደ ነገር፣ እጃችሁን አንሱና ጌታን ተቀበሉ ይባላል። እና ይሄ ሰማያዊ በረከት ከእግዚአብሔር የሚመጣው በረከትን ስንቀበል አንዱ ዋነኛው ነገር ምንድነው? በረከት ለመሆን ነው። በረከት ለመሆን ነው። እና አንድ ሰው እንድረኝ እፈልጋለሁ። አንዱ ወንድም እንድረኝ እፈልጋለሁ። ማን ነው ምረዳኝ? ጌታ ይባርክና እስቲ ይሄን ነገር ሲምፕሊፋይ ማድረግ አለብን። አሁን ወደ ጌታ ስመጣ እግዚአብሔር የሚያስፈልገውን ነገር ሁሉ ሰጠው። አሜን አሜን። ተቀበል እንጂ ወሰድ በቃ ሰጠው። እና አሁን እሱ ስሰጠው የሚያስፈልገውን ነገር ሁሉ ስሰጠው አሁን ሰጠው። ምን አድርግ እንደ ኪስ ውስጥ ያዝ። ሌባ ስለምኖር ያዘው። በቃ ነገር ሊጠፋ ስለምችል ያዘው። እና አሁን እሱን ይዞራል። እሱ አሁን እግዚአብሔር ሌላ አዘጋጅቷል። 1 ብር ነው ያቺ። አሁን ሊሰጣው ሲፈልግ እጁ የት ነው ያለው? ኪስ ውስጥ። ያቺ ትንሿን ይዞ ትልቅ እንደምጠብቀው አያውቅም። እግዚአብሔር ያዘጋጀው ምን እንደሆነ ነገስ ምን ይሆናል? ከዚህስ በኋላ እንዴት ይሆናል? ቆይ እቺን አለቃትም እንደምንም አይነት ጨብጬ ይዛታለሁ። እሷን ጨብጬ እስከያዝኩ ድረስ አሁን እስቲ እጅህን ያኛውን ዘርጋ። ይሄን እንዳያስክ ያኛውን ዘርጋ። እስቲ ለሰው የምትሰጠው ነገር አለ? የለም። ምክንያቱም የተሰጠውን ምን አድርጓል? በእጁ ይዟል። ያችን ይዟል። ስለዚህ የምሰጠው በቃል ሊሰጠው ይችላል እንጂ ምንም ነገር ሊያደርግ አይችልም። ስለዚህ እግዚአብሔር የባረከን በረከቱን ተቀብለን በረከት ለመሆን ነው። እና በረከት ለመሆን ደግሞ ከተፈለገ የሚያስፈልገው ነገር አለ። አሁን እጅ አውጣው አውጣው። ከዚህ ይሄኛውን እጅ ስጠኝ። እና አሁን እግዚአብሔር ስሰጥ ይሄን ስሰጥ አሁን እጅህን ዘርጋ። ያኛው አሁን የሚሰጠው ነገር አለ። ምክንያቱም እጁ ኪስ ውስጥ አይደለም፣ ከእግዚአብሔር ጋር ነው። ከእግዚአብሔር ጋር ስለተገናኘ በዚህ የሚወጣ አያልቅም። የእግዚአብሔር ወንዝ ሁሉ ጊዜ ውሃ ሙሉ ናቸው የሚለው ለዚህ ነው። የማያቋርጥ ነገር አለ። ነገር ግን እጃችን ኪሳችን ውስጥ እስከሆነ ድረስ ምንም ነገር አይሆንም። ምክንያቱም አያምነንማ።
በትንሹ የታመንክ በብዙ እሾምሃለሁ ይላል። ስለዚህ በረከትን ተቀብለህ ሄድ። በጣም ሲምፕል ናት፣ ግን this is real። በቃ እንቀበላለን፣ እንፈልጋለን፣ ከላይ ጋር ተገናኝተናል እንላለን። ነገር ግን እጃችን ከኪሳችን አይወጣም። እስካልወጣ ድረስ በረከት እስከማትሆን ድረስ ለአንተ ሰርቫይቫል የሚሆን ነገር እሰጥሃለሁ፣ ነገር ግን በረከት ላደርግ አልችልም። ለምን? አታምነኝማ። እንግዲህ ይሄ ከሆነ ይሄ የከላኛ ጋር የምንገናኝ ከሆነ አንደኛው እዛ ውስጥ ሆነን በበረከት ለመኖር ይሄንን በምድራዊ አቅራቦት በረከት ሆነ ለመኖር ከተፈለገ የሚያስፈልገው ነገር አለ። ይሄ ምንድነው? ርስታችንን ማወቅ። ልጅቷ ምንድነው ያለችው? ርስቱን ሰጥተኛል፣ አሁን ግን የውሃ ምንጭ ያስፈልገኛል። ርስት ማለት ፍጹም የሆነ የእግዚአብሔር ፈቃድ ማለት ነው በዚህኛው ኮንቴክስት። እና ይሄ ርስት የምንናፈራበት እግዚአብሔር የሰጠን እግዚአብሔር ያስቀመጠን ሙሉ የሆነ የእግዚአብሔር ፈቃድ ለህይወታችን በምድር ላይ ያለን። ስለዚህ ዳዊት ምን ይላል? ገመድ ባማረ ስፍራ ወደቀችልኝ፣ ርስተ ተዋበችልኝ፣ የመከረኝን እግዚአብሔርን እባርከዋለሁ። የሚመክር እግዚአብሔር ርስትን የሚሰጥ እዛው ስንሆን ነው እንግዲህ ፍሬያማዎች የምንሆነው። ይህ ማለት ነው በኋላ እንመጣበታለን። ይሄ ከሆነ በቦታችን መገኘት ካስፈለገን የሚቀጥለው ነገር ምንድነው? ጳውሎስ ደግሞ ይሄንን ወስድና እንደዚህ ብሎ ያስቀምጣል። ክፉን በክፉ ወይንም ስድብን በስድብ ፋንታ አትመልሱ፣ በዚህ ፋንታ ባርኩ እንጂ። ምክንያቱም እናንተ የተጠራችሁት እንደዚህ ያለውን ነገር እያደረጋችሁ ምን ለመውረስ ነው? በረከት በሉልኛ። ተጠርቻለሁ ብሎ እጃችሁን አንሱና ምን ለማድረግ? በረከትን ለመውረስ። በረከትን ለመውረስ ተጠርቻለሁ። በረከትን ለመውረስ ተጠርታችኋል። የተጠራ ሰው ሁሉ በረከትን ተቀበለ ማለት ነው? ኖ፣ የሄዶ የሚቀበል ብቻ ነው የሚቀበለው። ተጠርታችኋል። ጥሪውን ተቀብሎ የሄደ ግን የተጠሩት ብዙዎች ናቸው፣ የተመረጡት ጥቂቶች። ምክንያቱም እርምጃን ወስዳላ ፈቃደኝነትን ይጠይቃል። እና ስለዚህ ተጠርታችኋል፣ በረከትን ለመውረስ ተጠርታችኋል ብሎ ይናገራል። ይሄ ከሆነ እንግዲህ ይሄንን ሰመራይዝ ላድርግላችሁ እና ከዛ ባለን እንቀጥልበታለን። ሶስት ነገሮች ምንም ብዙ እንዳያስቸግራችሁ ብዬ ሰመራይዝ አድርጋለሁ። በምድር ላይ በበረከት ለመኖር እነዚህ ሶስቱ ነገሮች መሰረታዊ ነገሮች ናቸው። መጽሐፍ ቅዱስን ያጠቃልላል እንዳለ ሰመራይዝ ያደርጋል። እሱን ዝርዝር ውስጥ አንገባም። የመጀመሪያው ምንድነው? በሉልኝስ አንድ ምንድነው? በፍጥረት የተሰጠንን በረከት መቀበልና በዛ መኖር። በቃ በዛ ውስጥ መሆን። በፍጥረት የተሰጠን በረከት አለ። ስንፈጠርም በፍጥረትም እግዚአብሔር በፈጠረው ነገር ውስጥ እግዚአብሔር የሰጠን ነገር አለ። ያንን ተረድቶ ያንን መቀበል፣ አሜን ብሎ መቀበል፣ እዛ ውስጥ መኖር የመጀመሪያው ነው። እሱን ትንሽ አብራራለሁ። ሁለተኛው ምንድነው? በክዳን የወረስነውን በረከት መያዝ፣ በዛ ውስጥ መኖር ወይም ደግሞ ያንን ማጽናት። በቃል ክዳን የወረስነውን በረከት ይሁን ማድረግ፣ ተጨባጭ ማድረግ በህይወታችን ላይ። ቃል ክዳን የሚጸናው ሁለት ሰዎች ሲስማሙ ነው። እና እዛ ውስጥ ገብተን ያንን እንደ ባልና እንደ ሚስት ማለት ነው። በዛ ቃል ክዳን ስንገባ ይሁን እናደርገዋለን፣ ተጨባጭ እናደርገዋለን። እና ሶስተኛው ምንድነው? በመታዘዝ የምናፈራው በረከት። በመታዘዝ ከመታዘዝ የሚመጣ እዛ ውስጥ መኖር፣ በመታዘዝ ህይወት ውስጥ በፍሬያማነት ውስጥ መኖር፣ በመታዘዝ ፍሬያማነት ህይወት ውስጥ መኖር፣ መመላለስ ማለት እነዚህ ሶስቱ ነገሮች ናቸው። መጽሐፍ ቅዱስን ከዘፍጥረት እስከ ዮሐንስ ራእይ ብትመለከቱ በዓለም ለሰው ከተሰጠው ከኢኮኖሚ አንጻር ከኑሮ አንጻር እነዚህ ሶስቱ ናቸው የሚያጠቃልሉት። እነዚህ ደግሞ ቮሊዩም የሚወጣቸው ናቸው፣ ዝም ብሎ አይደለም። ግን እነዚህን በአእምሯችሁ ያዙና በዚህ ላይ ጸልዩ። ሰሞኑን በቃ ስትጸልዩ በዚህ ላይ ጸልዩ። እንግዲህ ይሄ ከሆነ ርስታችን እዚህ ከሆነ የመጀመሪያው አሳያችኋለሁ። ከዛ በኋላ ይሄን እንተዋለን። ሐሳባችሁ እዛ እንዳይሄድ እሱን እንተዋለን። እንግዲህ የመጀመሪያው ምንድነው? በፍጥረት የተሰጠንን ተቀብለን ያንን ተጨባጭ ማድረግ። ምንድነው የተሰጠን? አሁን በመጽሐፍ ቅዱሳችንን ስንመለከት እግዚአብሔር ሰማይንና ምድርን በመጀመሪያ ቀን እግዚአብሔር ምን ይላል? ሰማይንና ምድርን በሉልኛ። ይኸውላችሁ ሰማይንና ሁለት ናቸው። ሰማይና ምድርን ፈጠረ ይላል። በቃ ሰማይና ምድርን ፈጠረ። ሰማይና ምድርን ፈጠረ ይልና ሰማይ ዙፋኔ ነው፣ ምድርም
የእግሬ መረገጫ ናት አለ። እሱ ያለበትና እሱ የሚረግጠው ነገር አለ። ከዛ በኋላ እንደዚህ ይላል የእግዚአብሔር ቃል ሲናገር፣ ይሄንልና ሰማያት የእግዚአብሔር ናቸው፣ ምድርን ግን ለሰዎች ልጆች ሰጠ ይላል። መዝሙረ ዳዊት ለማንበብ ከፈለጋችሁ ሌላ ጊዜ 115 ቁጥር 16 ላይ እና ሰማይ የእግዚአብሔር ናት፣ ምድርን ግን ለሰዎች ልጆች ሰጠ ይላል። ዙፋኑ በሰማይ ነው፣ ምድር ግን የእግሩ መረገጫ ናት። እንግዲህ ይሄ ከሆነ አሁን እግዚአብሔር ሰማይንና ምድርን ፈጠረ ይልና ምድር ግን ምን ነበረች ይላል? ባዶ ነበረች። ምንም ቅርጽም አልነበረባትም። ጨለማ በላዋ ላይ ሰንፎ ነበር። እግዚአብሔር አሁን የጀመረው ምንድነው? በመፍጠር ሳይሆን በማደስ ነው። የኔ ነገር ይታደሳል ወልታ ተገባችኋለሁ። የኔ ነገር ይታደሳል ወልታ እግዚአብሔር ከዛ በኋላ በማደስ ነው የጀመረው። በቃ በታድሶ ነው የጀመረው። ብርሃን ይሁን አለ። ያ ብርሃን ሲመጣ ነገሮች ቅርጽ መያዝ ጀመሩ፣ ትክክለኛ ቦታቸው መያዝ ጀመሩ። እና ከዛ በኋላ 5 ቀን ይሄ ነው ቁልፍ የሆነ ነገር ይሄ ነው። የመጀመሪያ ቀን፣ ሁለተኛ ቀን፣ ሶስተኛ ቀን፣ አራተኛ ቀን፣ አምስተኛ ቀን፣ 5 ቀን ብርሃኑን ካነ በኋላ ፍጥረትን ፈጠረ። አሁን ከኔ ጋር ናችሁ አለሁ የምትሉ በቃ ይሄ ቁልፉ እቺ ናት። በቃ ሰውን ከድህነት ሜንታሊቲ የምታወጣ ወይንም ደግሞ ከዚህ ከፖቨርቲ ሜንታሊቲ የምታወጣ ከገንዘብን ፍቅር የምታወጣው እቺ ናት። እቺን በደንብ ተረዱልኝ። ምንድናት እሷ? 5 ቀን የተፈጠረው ለአንተ ነው። የ5ቱ ቀን ፍጥረት አሁን እዛ ውስጥ አንገባም። ዘፍጥረት ምዕራፍ 1 ጀምራችሁ ብትመለከቱ 5 ቀን የተፈጠረው በሙሉ ለማን ነው የተፈጠረው? ለሰው ለምድር። ሰማይ የኔ ነው፣ ምድርን ለሰዎች ልጆች ሰጠ ይላል። ስለዚህ 5ቱን ቀን እግዚአብሔር የፈጠረው ለሰዎች ልጆች ነው፣ ለኔና ለናንተ ነው። ስለ ይሄንን ከፈጠረ በኋላ በ6ኛ ቀን እግዚአብሔር እንዲህ ብሎ ተናገረ። ሰውን በመልካችን በምሳሌያችን እንፍጠር። ምን እንዲያደርጉ በሉልኛ? ምድርን ምን እንዲያደርጉ? እንዲገዙ። ለአንተ የተፈጠረውን እንድትገዛ ነው የተፈጠርከው። አሁን ችግሩ ምንድነው? የተፈጠርንለት ነገር ለኛ የተፈጠረው ነገር እየገዛን ነው። የገንዘብ ፍቅር ሲገዛ ለኛ የተፈጠረው ነገር ይገዛናል። ስስት ሲገዛ የተፈጠረልን ነገር ይገዛናል። ምኞት ሲገዛ የተፈጠረልን ነገር ይገዛናል። እኛ ግን እሱን ገዝተን ለእግዚአብሔር ይኸውላችሁ፣ ገንዘብ መጥፎ አይደለም፣ ጥሩ አይደለም፣ መሳሪያ ነው። ገንዘብ ሰው መንፈሳዊ አያደርግም፣ ድሃም አያደርግም፣ እና ወይም ደግሞ ኃጢአተኛም አያደርግም። ነገር ግን የገንዘብ አጠቃቀም ነው ነገርን የሚቀይረው። እና ያ ደግሞ ምንድነው የሚሆነው? እንግዲህ እንደዚህ ከሆነ በኋላ እግዚአብሔር ሰውን ፈጠረና አሁን ግዛ አለው። አዳም መጣና ግዛ አለው። አሁን ሲገዛ እዛ በኤደን ገነት ውስጥ አስቀመጠውና ያንን እንዲገዛ ካስቀመጠው በኋላ ነገር ግን ይሄንን ስትገዛ ሁሉንም ብላ፣ እችን ግን ከዚህ ዛፍ የምታውቁት ታሪክ እኮ ነው፣ አትንካታል፣ በቃ አትብላ፣ ከዛ አትብላ አለ። አሁን ችግሩ የተፈጠረው እዛ ነው። አዳም ግን ይኸውላችሁ ልብ በሉ፣ በመጀመሪያ ምን ዘፍጥረት 1 በመጀመሪያ በሉልኛ፣ እስቲ ከፍ አድርጋችሁ በሉልኝ። በመጀመሪያ እግዚአብሔር አለና እግዚአብሔር እኔንን ሁሉ ብላ፣ ይሄንን ሁሉ አብዛ፣ አስፋ እና ነገር ግን ከዚህች አትብላ። ለምን? እኔ ሁሉ ጊዜ መጀመሪያ ነኝ። እኔ ቦታዬን ካስረቀቀኝ የተሰጠህ ነገር ሁሉ እርግማን ነው የሚሆነው። እኔን የሚተካ የለም። በመጀመሪያ እግዚአብሔር። አሁን አዳምና ሔዋን አዩና እንደሚያምር ለምግብም ጥሩ እንደሆነ በቃ ለዓይንም እንደሚያምር ሁሉን ነገር አዩት አይደል? በቃ ከሰው ሁሉ ጠቅላላ አሁን እዛ ውስጥ አልገባ። ከዛ ዝርዝር ሁሉ ጋር አንድ ሲሆን ምንድነው ያደረገው? ያ ነገር እግዚአብሔርን ተካው። በመጀመሪያ ሳይሆን በመጀመሪያ መብላት ነው አሉ። በመጀመሪያ ማሽተት ነው አሉ። በመጀመሪያ መቅመስ ነው አሉ። በመጀመሪያ እግዚአብሔርን ማክበር አይደለም። ያ ነገር መጀመሪያ ሆነ። አፕታይታቸው ያማራቸው ነገር መጀመሪያ ሆነ። ለምንድን ነው በጌታ የዳኑት ቅዱሳን? እኛ ማለት አይደለም፣ የቸርቻችን ሰዎች ማለት አይደለም፣ እዚህ ያላችሁት ማለት አይደለም። ለምንድን ነው በክርስቶስ ደም ተዋጅተው አስራታቸውን እንኳን መክፈል ሰዎች የማይችሉት? እግዚአብሔር መጀመሪያ አይደለም በህይወታቸው።
አስምፕል አዛት ሲምፕል ምንም ማብራሪያ የለውም። በመጀመሪያ እግዚአብሔር ያለኝን የሰጠኝ ማን ነው? ኃይልን የሰጠኝ ማን ነው? ጉልበትን የሰጠኝ ማን ነው? እስትንፋሴ ከማን ነው የምመጣው? እግዚአብሔር ደግሞ አለ የመጀመሪያው የኔ ነው፣ እኔም መጀመሪያ አድርገኝ። የምድርን በረከት እንድንበላ። ስለዚህ ነው ነብዩ ሲጽፍ እሺ ብትሉ ለኔ ብትታዘዙ የምድርን እሺ ብትሉ ከዛ ነው የምጀምረው የምድርን በረከት ባይ። ምክንያቱም ለእናንተ ነው የፈጠርኩት፣ ለእናንተ ነው ምድሪቷን የሰጠው። ነገር ግን እኔ መቅደም አለብኝ፣ ነገር ግን ክብሬ መቅደም አለበት። በመጀመሪያ እግዚአብሔር። ከዛ ጠለቅ ብዬ ከሄድኩኝ አባታችን ምን ሆነዋል ስለምትሉ ልተው። ይኸውላችሁ ሁላችሁም እስቲ ወደ እኔ ይኸው። ያው ዛሬ እህቶቼ ደግሞ አምሮብሃል ብሎኛል። ስለዚህ አምሮብኛል። ስለዚህ ወደ እኔ ይኸው። አይዞች አይዞች። ሁል ጊዜ በህይወት እስከኖራችሁ ድረስ እስትንፋስ እስካላችሁ ድረስ በዘፍጥረት ምዕራፍ 1 ቁጥር 1 ኑሩ። በመጀመሪያ እግዚአብሔር፣ በመጀመሪያ እግዚአብሔር፣ በመጀመሪያ እግዚአብሔር፣ በመጀመሪያ እግዚአብሔር። ከምንም ነገር በፊት ለምንድን ነው ጠዋት በጊዜ መተን ማምለክ ያቃተን? በመጀመሪያ እግዚአብሔር ስላልሆነ እኮ። ትልቅ ኃጢአት እኮ አይደለም። አስምፕል አዛት በመጀመሪያ እግዚአብሔር። ከሚያስቸግረኝ ነገር በፊት በመጀመሪያ እግዚአብሔር። ጸሎት ለምንድን ነው የሚያስቸግረን? እንቅልፍ ለምንድን ነው የሚያስቸግረን? በመጀመሪያ እንቅልፍን፣ በመጀመሪያ እረፍትን፣ በመጀመሪያ ይሄንን፣ በመጀመሪያ ያንን። ከዛ በኋላ የተረፈውን እግዚአብሔር ፈጣሪ ስለሆነ ትርፍ አይበላም በሉት። ትርፍ ለውሻ ነው በሉት። አዎ ትርፍ ለውሻ ነው። ሌፍት ኦቨር ኢዝ ፎር ዶግስ። እግዚአብሔር ፈጣሪ ነው። እግዚአብሔር በፍርፋሪ አይኖርም፣ በሌፍት ኦቨር አይኖርም። እግዚአብሔር ነው። በኋላ እንመለከታለን ጊዜ ካገኘን። እንግዲህ ይሄ ከሆነ አሁን አዳምና ሔዋን እርግማን ወደ ምድር እንዲመጣ ያደረገው ነገር ምንድነው? እግዚአብሔርን ማስቀደም አቃታቸው። ምኞታቸውን አስቀደሙ። ያማራቸውን ነገር አስቀደሙ። ያማራቸውን ነገር ስላስቀደሙ ያልተፈቀደላቸውን ወስደው በሉ። ግን ጠቀማቸው አይደለም እንዴ? አመረባቸው አይደል? ከዛ በኋላ ምን ነው ዝም አላቸው? ራቁታቸውን። ከዛ በፊት ጨርቅ ነበራቸው እንዴ? አልነበራቸውም። ታዲያ ምንድን ነው ራቁታቸውን? ክብሩ ተገፈፈ። የእግዚአብሔር አልወት ሄደ። ያለ እግዚአብሔር ራሳቸውን ለመጀመሪያ ጊዜ አዩ። እንግዲህ እቺው ናት ዘፍጥረት ምዕራፍ 3 ቁጥር 17 በቃ እቺው ናት የህይወት መመሪያ እቺው ናት። እና ነገር ከዛ ነው የሚጀምረው። የገንዘብ ፍቅር ከዛ ነው የሚጀምረው። የድህነት መንፈስ ከዛ ነው የሚጀምረው። እና የስኬርሲቲ ሜንታሊቲ ከዛ ነው የሚጀምረው። በቃ እኔ ለራሴ ከእግዚአብሔር ሳይሆን ለራሴ፣ በእግዚአብሔር ሳይሆን በራሴ፣ ከዛ ነው የሚጀምረው። እንግዲህ አሁን አንዳንድ ደግሞ በቃ ይሄ ብልጽግና ምናምን ማግኘት ኃጢአት እንደሆነ እንቆጥራለን። እና ምድርንም ያበለጽጋ ዘንድ ይላል። ብልጽግናው ግን እግዚአብሔርን ለማክበር ነው። ማግኘት ግን እግዚአብሔርን ለማክበር ነው። እንደዚህ ከሆነ እንግዲህ ያ ስለሆነ የእግዚአብሔር ቃል እንደዚህ ይላል። እስቲ ዘፍጥረት ጋር ሄዱልኝ። ኖ ይቅርታ፣ እሱን ተውት ለጊዜው። እሱን ሮሜ ጋር ሄዱልኝ። አሁን ሮሜ ጋር ሄዱልኝ። እሱን ወደዛ እየሄዳችሁ ሮሜ ምዕራፍ 8 ጋር እየሄዳችሁ አጠገባችሁ ያለውን ሰው ንኩና እና ዓለም ምድር አንተን እየጠበቀች ነው በሉት። በቃ አንተን እየጠበቀች ነው በሉት። አሁን እነግራችኋለሁ። ምክንያቱም ወደዛ መታደስ አለብን፣ ወደዛ ቦታ ማምጣት አለብን። ይኸው እንዲህ ይላል ሮሜ ምዕራፍ 8 ቁጥር 19 እነዚህ ይላል፣ ፍጥረት ሁሉ የእግዚአብሔርን ልጆች መገለጥ በናፍቆት ይጠባበቃል። ለምን? ምክንያቱም ሰማይ የእግዚአብሔር ነው፣ ምድርን ለሰዎች ልጆች ሰጠው። ያንን የተሰጠውን የተበላሸውን ነገር የሚያድሱና ትክክለኛን ቦታ የሚያመጡት ማን ናቸው? ባለቤቶቹ ናቸው። ማን ነው ባለቤቱ? እኛ ነን። ሰጠ ይላል እግዚአብሔር። ለእግዚአብሔር ክብር እናደርጋለን እንጂ ምድር እኛን ነው የምትጠብቀው።
ለዚህ ነው ወንጌልን የምንሰብከው፣ ሰዎች ወደ እግዚአብሔር እንዲመጡ ማንነታቸውን እንዲያውቁ። እንግዲህ ስትጠባበቃለች ምድር እስከ ዛሬ ድረስ ስትጠባበቃለች። የሚቀጥለው እንዳውም ቁጥር 22 ላይ ምን ይላል? እስካሁን ድረስ ፍጥር ሁሉ በምጥ ጊዜ እንዳለው ስቃይ በመቃተት እንደሚገኝ እናውቃለን። በቃ ጭንቀት ላይ ናት ምድር። ምንድነው እስከዚህ ድረስ ያስጨነቃት? ምድርን ያስጨነቀው ነገር ምንድነው? እንዳውም ነብዩ ያንን ከፍ ያደርግና ከዚህ ጋር ሲናገር እንዲህ ይላል ኢሳይያስ 64 ቁጥር 1 ላይ ምን ነው ሰማይን ቀደ ብትወርድ። ይሄ እኮ የምድር ጩኸት ነው። ምን ነው ሰማይን ቀደ ብትወርድ። እግዚአብሔር ኖ እኔ አልወርድም አለ። ግን ልጅ አንድ ቀን ይመጣል፣ ስጋ ለብሶ ይመጣል። ክርስቶስ ለዛ መጣ፣ ለዛ መልሶ እና ሲመጣ ደግሞ እሱ ምን አለ? አብ እንደላከኝ እኔ ልካቸዋለሁ አለ፣ ለመዋጀት ለምድር ተስፋ ለመሆን። እንግዲህ እንደዚህ ከሆነ እግዚአብሔር እንዲህ ይላል፣ እንዲህ ነው ያላቸው በብሉይ ኪዳን ውስጥ። ወደ አዲስ ኪዳን ከመምጣቴ በፊት አንድ መሰረታዊ የሆነ ነገር ላሳያቸው። መዝሙረ ዳዊት 104 ቁጥር 30 ላይ እንዲህ የሚል ቃል አለ። በጣም ቁልፍ ቃል ነው፣ ብዙ ጊዜ እንጠቅሰዋለን። በጣም ቁልፍ ቃል ነው። እንዲህ ይላል፣ መንፈስን ስትልክ እነርሱ ይፈጠራሉ፣ የምድርንም ፊት ምን ታደርጋለህ? ታድሳለህ። የምድርንም ፊት ታድሳለህ። እግዚአብሔር የምድርን ፊት የሚያድሰው በማን አማካይነት? መንፈሱን ይልካል። መንፈሱን የሚልከው ወደ ማን ነው? ንኩትና ወደ አንተ ነው በሉታ። በቃ ለምድር ምሳሌ የምንሆን በረከት የምንሆን እኛ ነን። ስለዚህ እግዚአብሔር ለኛ ስለሰጠን ያንን ወደ ትክክለኛ ቦታ የምናወጣው፣ ወደ ትክክለኛ ኦርደር የምናወጣው የእግዚአብሔር ሰዎች ነን። ቤተክርስቲያን ናት፣ ቅዱሳኖች ናቸው፣ ጽድቅንና እውነትን የሚያመጡ። እንደውም ከዛ አልፎ ብዙ ጊዜ የምንጠቅሰውና ብዙ የምንወደው ለጸሎት በተለይ የምንወደው ነገር አለ። ሁለተኛ ዜና ምዕራፍ 7 ቁጥር 14 ላይ ታስታውሳላችሁ አይደል? ብዙዎቻችን እናስታውሳለን። እንዲህ ይላል፣ በስሜ የተጠራ ማን ነው? አይሰማኝም። ምን የሆነ ህዝቤ? ከፍ አድርጉና በሉልኛ። እግዚአብሔር ማንን ነው የምጠብቀው? በስሙ የተጠራውን። በስሙ ተጠርቻለሁ የምትሉ አላችሁ። አንተን ነው የምጠብቀው፣ እኔን ነው የምጠብቀው፣ በስሜ የተጠራ። ስለዚህ እኛ እንደውም ያንን ከማስተካከል በፖለቲከኞች ላይ ወይም ደግሞ በኢኮኖሚስቶች ላይ በቃ ስናጎረመርም ስንራገም ነው ዘመናችንን የምንጨርሰው። እነሱ እግዚአብሔር የሰጠውን ወንዝ ከመያዝ በስተቀር መፍጠር አይችሉም። ኃላፊነቱ የተሰጠን ለእግዚአብሔር ልጆች ነው። እንደዚህ ይላል፣ ይኸውላችሁ ተመልከቱ። በስሜ የተጠራ ህዝቤ መጀመሪያ ምንድነው ማድረግ ያለበት? ራሱን ማዋረድ፣ ከኩራቱ ኩራት በቃ መመለስ አለበት፣ ወደ ቦታ መመለስ አለበት። እና ራሱን ቢያዋርድ ቢጸልይ ፊቴንም ቢፈልግ። ማን ነው ፊቱን መፈለግ የሚችል? ከእግዚአብሔር ልጆች ሌላ ማንም ፖለቲከኛ አይችልም። ያፈለገ ማዕረግ ብትሰጡት አይችልም። አንድ ጊዜ የሚገርማችሁ ነገር ነው፣ ኃይለ ማርያም ፕራይም ሚኒስተር በነበረበት ጊዜ፣ መንግስቱ ኃይለ ማርያም አይደለም፣ ሌላኛው ኃይለ ማርያም እና እዛ በነበረበት ጊዜ አንድ ጊዜ እሱ ቢሮ ጠራኝና ቢሮ ሄጄ ጸልይልኝ ብለ አንዳንድ ነገር ስነግረው አንድ ነገር አልኩት። የፖለቲካ ፓርቲ አስቀምጠዋል፣ እሱ የሰው ነው። አንተ ግን የጌታ ልጅ ነህ። አንተ የጌታ ልጅ ስለሆንክ አሁን ከፖለቲከኞች ከሚሰሩት ማለፍ አለብህ አልኩት። ፖለቲከኞች የሚሰሩትን ብቻ ሰርቴ ካለፍክ ለእግዚአብሔር ክብር አይሆንም። አንተ የምድሩን ብቻ ሳይሆን የሰማዩም አውቶሪቲ አለ። የተላክ ሰው ነህ። መልእክተኛ መሆንን አስታውስ አልኩት። እና ምክንያቱም ሁለቱንም ይዘህ ነው ቁጭ ያልከው እና የሰማዩንና የምድሩን አገናኝ። እንግዲህ ማገናኘቱ በቃኝ ብሎ ለቆ መሄድ ነው። ለሱ ሰርቶለታል። ለማንኛውም ግን ያንን ነበር የተባባል ነው። ስለዚህ ይኸውላችሁ ቀጥሎ ያለውን ተመልከቱ። ከክፉ መንገዱ ብመለስልና ከሰማይ ሰማይ ምን ነው? ሰማይ ዙፋኔ ነው። ምን ማለት ነው? ከምድር ሆኖ በህዝቤ የተጠራው ህዝብ ቢጮህ እኔ ግን ከየት ሰማለሁ? ከዙፋኔ። ዙፋን የአውቶሪቲ ቦታ ነው። ዙፋን የስልጣን ቦታ ነው። ዙፋን የኃይል ቦታ ነው።
ንጉሥ የሚቀመጥበት ቦታ ነው። ከዙፋኔ ከሰማይ እሰማለሁ፣ ኃጢአታቸውንም ይቅር እላለሁ፣ የእኛንም ብቻ ሳይሆን የምድሩንም። ስለዚህ ምንድን ነው የምለው? ምድሩንም እፈውሳለሁ። ምክንያቱም ለሰዎች ልጆች ነው የተሰጠኝ። ይሄ የታችኛው ምንጭ የሚያደርገው ምድራቸውንም እፈውሳለሁ። ስለዚህ ነው ጌታ ኢየሱስ እናንተ ግን ስትጸልዩ በሰማይ የምትኖር አባታችን ሆይ። ማን ነው እንደዛ ሊል የሚችል ከጌታ ልጅ በስተቀር? ማንም አይችልም። በሰማይ የምትኖር አባታችን ሆይ። እኛ በምድር ላይ ነን። በምድር ላይ ያለነው ስራህን ለመፈጸም ነው፣ አንተን ለመወከል ነው፣ ፈቃድህን ለማድረግ ነው። ፈቃድህ በሰማይ እንደሆነች በሉልኛ በምድር። ይሄ እኮ ጌታ ኢየሱስ እኮ ይሄ የፍጥረትን ነገር እኮ ነው ያጠቃለለው። እዛው ሳልገባ አሁን ይሄ የዛ ትምህርት ስላልሆነ እሱን ነው ያጠቃለለው። እና ስለዚህ ፈቃዲ በሰማይ እንደሆነች በምድር። ለዚህ ነው በምድር ላይ ያለ ነው። በምድር ላይ የእግዚአብሔርን ፈቃድ ለመፈጸም የእግዚአብሔር ፈቃድ እንድትፈጸም እኛ አምባሳደሮች ነን፣ የእግዚአብሔር መንግስት አምባሳደሮች ነን። ለዚህ ነው ያለ ነው። እንደዚህ ከሆነ እንግዲህ ይሄ ከሆነ እቺን ነገር ይሄን ያህል ካያያዝኩላችሁ ስለ ፍጥረት፣ አሁን ምንድነው የምትጠበቅብን? ከእግዚአብሔር ጋር መገናኘት፣ ፈቃዱ ውስጥ መሆን፣ ቦታችንን ያለ መልቀቅ። አዳምና ሔዋንን ጉድ የሰራቸው ቦታቸውን መልቀቅ፣ እግዚአብሔርን ያለ ማስቀደም ነው። ስለዚህ የመጀመሪያው በረከት የሰማዩ የአቅራቦት የምድሩ በረከት የሚጀምረው ከዛ ነው። በቃ ከእግዚአብሔር ጋር መሆን፣ ከእግዚአብሔር ጋር መሆን፣ ከእግዚአብሔር ጋር መገናኘት፣ የእግዚአብሔርን ፈቃድ መለየት። ስለዚህ ነው ጌታ ኢየሱስ ደግሞ ደጋግሞ የኔ ምግብ እንደውም ምንድን ነው ያለው? የአባቴን ፈቃድ ማድረግ ነው። ሌላ ማድረግ ስለማይችል አይደለም። በቃ እግዚአብሔር ሰውን አድኖ ያስቀመጠው አምባሳደሮች ያደረገን በምድር ላይ ለዚህ ነው፣ ፈቃዱን ለመፈጸም። ለፈቃዱ የምንኖር ሰዎች ነን። ይሄ ከሆነ እንግዲህ አዳም አበላሸ በቃ አለቀ ማለት አይደለም። አለ ተስፋ አለ በሉት። ተገባችሁ ያለው ስላለፈው አይደለም እግዚአብሔር የሚናገረው ሊመጣ ስላለው ነው በሉት። በቃ ተስፋ አለ፣ እግዚአብሔር ተስፋ። ስለዚህ ሁለተኛ ምንድን ነው? በቃል ኪዳን የወረስነውን በረከት ይሁን ማድረግ ነው። በቃል ኪዳን የወረስነው በዘፍጥረት 12 ላይ የመጀመሪያው ስለተበላሸ በአዳም በኩል የመጣው አዳም ስላበላሸው እግዚአብሔር እዛ ተስፋ ቆልጦ አላቆመም። አሁን ይሄንን አዳም ስላበላሸ በቃል ኪዳን ደግሞ እንደገና ምድርን ዋጃታለሁ አለ። እኛም የተዋጀነው በቃል ኪዳን አይደል? በቃል ኪዳኑ ደም ነው የተዋጀን። በዚህ ምክንያት ነው እዚህ ያለን። እግዚአብሔር ሌላ በአዳም በአብርሃም በኩል ደግሞ መጣ። ዘፍጥረት 12 ላይ ሂዱልኝ። ዘፍጥረት 12 ሂዱና ጥቂት ነገር ብቻ ሃይላይት ተሰጣችኋለሁ እና ከዛ ዛሬ ምሳ እዚህ ስላለ ቶሎ አቁማለሁ። እግዚአብሔር እንግዲህ አሁን ወደ አብርሃም መጣና ያ ሁሉ ከሆነ በኋላ ምድርን በኃጢአት ከተጨማላለቀች በኋላ ያ ሁሉ ከሆነ በኋላ መጣና ዘፍጥረት ምዕራፍ 12 ላይ እግዚአብሔር እንዲህ አለ። አብርሃምን ጠራውና ታላቅ ሕዝብ አደርግሃለሁ፣ ደግሞ ምን አደርግሃለሁ? እባርክሃለሁ፣ ስምህንም ገናና አደርጋለሁ። ከዛ የሚቀጥለው አረፍተ ነገር አለች በአዲሱ ትርጉም በሉልኛ፣ ከፍ አድርጉና በሉልኝ። በቃ ቃል ኪዳን ከራስ ያልፈ ለሌላ በረከት መሆን። በቃ ቃል ኪዳን ውስጥ አለው ካልክ፣ በቃል ኪዳን ነገሬ ታደሰ ካልክ፣ እግዚአብሔር በረከት ሊያደርገን ይፈልጋል። ለምድር በረከት ሊያደርገን ይፈልጋል። ለህብረተሰብ ቤት በረከት ሊያደርገን ይፈልጋል። በሄድንበት ቦታ በረከት ሊያደርገን ይፈልጋል። ምክንያቱም ለበረከት አደርግሃለሁ አለው እና እንግዲህ አብርሃም ያንን ተቀበለና ያደረገው ነገር ምንድነው? አብርሃም እሺ ብሎ ያንን ከተቀበለ በኋላ እግዚአብሔር ወደሚያሳየው ወጣ። ያ እግዚአብሔር የሚያሳየው የት ነው የወሰደው? አንድ ቦታ ወሰደና በኋላ ሎጥ ከተለየ በኋላ እንዲህ አለው፣ ወደዛ መጣለሁ እና ዓይንህን ከዚህ ዓይንህን አንሳና ወደ ሰሜን፣ ወደ ደቡብ፣ ወደ ምስራቅ፣ ወደ ምዕራብ ተመልከት አለው። የምታየውን ነገር ምድር ሁሉ በሉልኛ ለዘሬና ለአንተ እሰጥሃለሁ አለው። አሁን ምን ማለት ነው ይሄ? አሁን እንግዲህ ወደ ግል የሚመጣው እዚህ ጋር ነው። ቃል ኪዳን የግል ጉዳይ ነው። አሁን ፖርሽንህን እሰጥሃለሁ። እስከ ዛሬ ድረስ ጠላት የሚዋጋው ከአፈር ደረጃ ማለት በምን ላይ ነው? ከምንም አገር በላይ በእስራኤል ላይ
ምክንያቱም የቃል ኪዳን ቦታ ስለሆነች እሰጥሃለሁ አለው። ያ ፖርሽን እግዚአብሔር አሳይን ያደረገን ነገር ሁሉ ጊዜ በቃ እኔ አደከመኝ እኮ ይሄ የጠላት ውጊያ አደከመኝ የምትሏላችሁ ዌልካም ቱ ዘ ሪያሊቲ። በቦታ ካለ ውጊያ የሚቀጥል ነው። ግን አሸናፊነት ደግሞ ተረጋግጧል። አሸናፊነት ተረጋግጧል ብሉስ ክርስቶስ አሸናፊ ያደረገና እንጂ ውጊያ አይቆምም። ስለ ውጊያ አታውራ፣ ስለ አሸናፊነት ያውራ። ጠላት የሚያደርገውን ትተህ ክርስቶስ ያደረገውን ንገረው። መጥቶ ሲያስቸግር ንገረው። ኢየሱስ እኮ አሸንፎሃል። ኢየሱስ እኮ አንተን ከእግሬ በታች ቀጥቅጦሃል። እና ዙፋን ሰማይ ዙፋኑ ነው፣ ምድርም የእግሩ መረገጫ ናት። ስለዚህ የአምላክ እግር እዚህ አለ። አንተ ጠላት ሆይ ስለዚህ ጳውሎስ ምን ይላል? ሰይጣንን ፈጥኖ ከእግራችሁ በታች በሉልኛ ይቀጠቅጠዋል፣ ምክንያቱም እግሩ ረግጧል። እና ጌታ ኢየሱስ በቃ ደስ የሚለው አንዳንድ ጊዜ ሳስብ የኔ ኢማጂኔሽን ነው። እና ጌታ ኢየሱስ ከጠላት ጋር ከምታገል ጠላት ላይ አንተ እግርህን ጫንበት ይላል። ኢያሱ እንዳደረገ ማለት ነው። እና እግርህን አንተ ጫንበት ይላል፣ ምክንያቱም ስልጣን ሰጥቻለሁ። በቃ እሱ ልጄ እኮ ይሄው ለልጄ አስገዛሁት ይላል። በቃ ደስ ይለዋል። ጠላት ላንተ ሲገዛ እግዚአብሔር ደስ ይለዋል። እና ያ እንግዲህ አብርሃም ወደዛ እግዚአብሔር ሊወዘው ስለፈለገ አሳየውና ለዘር ይሰጥሃለሁ አለው። እስከ ዛሬ ድረስ አለ ያ ምድር፣ እስካሁን ድረስ አለ ያ ምድር። እና ፖርሽኑ እዛ ነው፣ በቃ በረከቱ እዛ ነው። እባርካለሁ ለእያንዳንዳችን። ለአዳም እዛ ጋርድን ውስጥ ነው የሰጠው፣ እሱን አበላሸው። ከቃል ኪዳን በኋላ ግን እግዚአብሔር የሚሰጠን የእግዚአብሔር ፈቃድ በህይወታችን ውስጥ አያልቅም፣ አያልፍም። እና ያንን ፍሬያማ ማድረግ የእያንዳንዳችን ኃላፊነት፣ የእያንዳንዳችን አደራ ነው። እንግዲህ ከዛ በኋላ አብርሃም በጣም ተባረከ። እባርካለሁ ስላለው እግዚአብሔር አብርሃምን በከብትም በወርቅም እጅግ ባለጠጋ አደረገው ይላል ዘፍጥረት 13:2 ላይ። እግዚአብሔር እጅግ ባረከው። ያን ብቻ ሳይሆን ደግሞ የአብርሃም በረከት ቀጠለ። እንግዲህ ቃል ኪዳን የምንለው በአንድ ጊዜ አግኝተን የምንተወው ቃል ኪዳን ሳይሆን በእኛ ሁኔታ በእኛ ጉብዝና ወይም ደግሞ በእኛ ጽድቅ የሚወሰን ሳይሆን የቃል ኪዳን ጉዳይ ነው። ስለዚህ እግዚአብሔር ኃጢአተኞችም እያሉ መጥቶ አወጣቸው፣ እያጎረመረሙ ማወጣቸው። ስለዚህ ያ ስለ አብርሃም ሲናገር እንዲህ ይላል፣ እያበዛሁ እያባረኩ አለ ላንተ ነው በሉት። እስቲ ባካችሁ ከአብርሃም የበለጠ ቃል ኪዳን አለ በሉት እኮ። እያበዛሁ አበዛሃለሁ፣ እያባረኩ ባረካሃለሁ። ስለዚህ እያበዛኝ ያበዛኛል፣ እየባረከኝ ይባረከኛል። ስለዚህ እግዚአብሔር የሰጠኝ ታማኝ ነህ ያለኝን ለመስጠት ወደ ኋላ አልልም። ኪሴ ውስጥ አልከትም፣ እሰጣለሁ። ወይም ደግሞ እግዚአብሔር አድርግ የሚለኝን አደርጋለሁ። ስለዚህ በክርስትና ህይወት ውስጥ እያበዛው አበዛሃለሁ ያለው እግዚአብሔር እሱን እስካያስኩ ድረስ የሚጎለኝ ነገር አይኖርም፣ የማጣው ነገር አይኖርም። ምክንያቱም ምንጭ ሰው አይደለም፣ ምንጭ እግዚአብሔር ነው። ምንጭ እግዚአብሔር እስከሆነ ድረስ እየባረኩ ባርካለሁ፣ እያበዛው አበዛሃለሁ ያለው ማን ነው? አረ በሉኝ ባካችሁ። ሀብታም ሰው አይደለም። ሰው ከተስፋ ቢሰጣችሁ ሐሳቡን ይቀይራል። እግዚአብሔር ግን ሐሳቡን አይቀይርም። ከዚህ በፊት ነግራችኋለሁ። አንድ ቃል ናት እስከ ዛሬ ድረስ በህይወቴ ባንክ እየወሰድኩ የምዘረዝራት። ሁኔታም ሲከፋ ሁኔታም ሲለማ በቃ እኔ በቃ ትልቅም ነገር ስፈልግ ትንሽም ነገር ስፈልግ የምዘረዝራት ባንክ ሄጄ የነገርኩህን እስከማደርግልህ ድረስ አልተውህም። 6ኛ ክፍል ሆኜ ነው ያንን የሰማው። የነገርኩህን እስከማደርግልህ ድረስ አልተውህም። እስከ ዛሬ አልተወኝም። ፊቱን እስከማይድረስም እንደማይተወኝ አውቃለሁ። ምን ያፈልግ ነገር ብትሉኝ ከዚህ ንክች የሚያደርገኝ ነገር የለም። ምክንያቱም እሱ ታማኝ ነው። ግን የሚያስቸግረው ከኔ ጋር ትልስ የራሳችሁን አላቅም። ከኔ ጋር እሱ ብዙ ጊዜ የሚያስቸግረው ነገር ምንድነው? የሰጠኝን ነገር ይቀበልና ከዛ በኋላ ወደዚህ አስተላልፈ እንዲህ ከማለት ወዳችን ኪሴ ውስጥ ከትና ይዛታለሁ። ችግሩ እዛ ነው የምሆነው። ምክንያቱም የእግዚአብሔር ወንዝ የሚፈስ እንጂ የሚጠራቀም አይደለም ብሎ ተጠቀማችኋለሁ። የእግዚአብሔር ወንዝ የሚፈስ እንጂ የሚጠራቀም አይደለም። እኔን የህይወትን ውሃ ምንጭ ትቶ ውሃ ሊይዝ የማይችሉትን ለራሳቸው ምን ቆፈሩ ይላል? ጉድጓድ ቆፈሩ ይላል። አንተ የምትቆፍረው ጉድጓድ ውሃን አይዝም። ግን የእግዚአብሔር በረከት የሚፈስ ወንዝ ነው። የእግዚአብሔር ወንዞች ሁሉ ጊዜ ምን ናቸው ይላል? ውሃን የተሞሉ ናቸው።
ጉድለትን አያውቅም እግዚአብሔር። ግን እኔ ተጣብቄ መቅረት አለብኝ። እኔ ከሱ ጋር መሆን አለብኝ። እኔ እጆቼን እንደዘረጋው። ስለዚህ በረከታው ሰማያዊ በረከት በቃል ኪዳን የሚሆነው ነገር ምንድነው? ከእግዚአብሔር ጋር ያገናኘናል። ከዛ በኋላስ በረከት ያደርገናል። እባርክሃለሁ ለበረከትም አደርግሃለሁ። ተባርኬያለሁ ብዬ በረከት የማልሆን ከሆነ መባረኬ በምንድን ነው የምታወቀው? እኛን እኮ ከዓለማውያን የሚለየኝ እሱ ነው። ከኛ በላይ ገንዘብ ያላቸው ዓለማውያን አላያቸው? የዓለማዊ ድሃ ከጴንጤ ሀብታም እንደውም ይሻላል፣ ይበልጣል ብዙ ቦታ። ችግሩ ምንድን ነው? ህይወት የለበትም። የኛ ግን ህይወት አለበት። የኛ ግን ሰላም አለበት። የኛ ግን ሶርሱ ከየት እንደመጣ እናውቃለን። ባለቤቱ ማን እንደሆነ እናውቃለን። ለማን ክብር እንደምንጠቀምበት እናውቃለን። ልዩ የሚያደርገን እሱ ነው። የምትበሉት ቢሆን፣ የምትጠጡት ቢሆን፣ የምትለብሱት ቢሆን፣ የምታደርጉትን ሁሉ በቃ እሱ ነው የሚለየን። ገንዘቡ አይደለም የሚለየን፣ አጠቃቀማችን ነው የሚለየን። የምታደርጉትን ሁሉ ለእግዚአብሔር ክብር አድርጉ፣ ያ ነው የሚለየን። ስለዚህ ሀብትን መፍራት የለብንም። ሀብትንም ማባረር የለብንም። ማባረር ያለብን እግዚአብሔር ነው። ከኋላ መሮጥ ያለብን ከእግዚአብሔር ጋር ነው። አንተም ፊትህን ፈልጉ ባልክ ጊዜ ፊትህን እሻለሁ፣ ልቤም ገንዘብ ገንዘብ አለ አይደል? አንተን አለ። ያ ነው ምንጫችን፣ እሱ ነው ህይወታችን፣ እሱ ነው ሰላማችን፣ እሱ ነው። ያ ከሆነ እንግዲህ በምድር ላይ የሚሰጠንን ሁሉ ለሱ ክብር በጥንቃቄ እንጠቀምበታለን። ይሄ ከሆነ እንግዲህ አብርሃም ያ እግዚአብሔር የሰጠው በረከት እንዲቀጥል ያስቻለው አብርሃምን ምንድን ነው? ጥቂት ነገር ልንገራችሁና ከዛ እንጸልያለን። በሚቀጥለው ጊዜ እንቀጥላለን። የመጀመሪያው እግዚአብሔር ካሳየው በኋላ ወስዶ ወደ ሰሜን፣ ወደ ደቡብ፣ ወደ ምስራቅ፣ ወደ ምዕራብ ተመልከት አለው። አየህ። ከዛ በኋላ አብርሃም እንደዚህ ይላል፣ ለተገለጠለት ለእግዚአብሔር መሰዊያን ሰራ፣ በአምልኮ ጀመር። በረከት በቤት ይሁን እንዲሆን ከፈለግን፣ በረከቱ የማያቋርጥ እንዲሆን ከፈለግን እግዚአብሔር ከኛ የሚፈልገው አምልኮ ነው፣ ማምለክ ነው። አንተ ማምላክን እግዚአብሔርን ታመልካለህ፣ እርሱም ውሃህንና እንጀራህን ይባርካል። ምን ታደርጋለህ? አንተ ታመልከዋለህ። ነገር የሚጀምረው በአምልኮ ነው። አምልኮን በምንም ነገር ልንተካው አንችልም። በአገልግሎት ልንተካው አንችልም። አሁን እኔ እንደማደርገው በስብከት ልንተካው አንችልም። በማሰማል ልንተካው አንችልም። አምልኮ ለሱ በቀጥታ የምንሰጠው ነገር ነው። ሌላን የምናደርገውን ሁሉ በሱ ስም ለሰው እናደርጋለን። አምልኮ ግን ለሱ ነው የምናደርገው። የቄሳርን ለቄሳር፣ የእግዚአብሔርን ለእግዚአብሔር። ፕሪንሲፕሉ ይሄው ነው። አመራሩ ይሄው ነው። እንግዲህ አብርሃም መሰዊያን ሰራ። የሚገርማችሁ ነገር ዘፍጥረት 12 ቁጥር 7 ላይ መሰዊያን ሰራ ይላል። ምዕራፍ 12 ቁጥር 8 ላይ መሰዊያን ሰራ ይላል። ምዕራፍ 13 ቁጥር 4 ላይ መሰዊያን ሰራ ይላል። ምዕራፍ 13 ቁጥር 18 ላይ መሰዊያን ሰራ ይላል። የት ነው አብርሃም የጨረሰው? በሞሪያ ተራራ ላይ ምን አድርጎ? አረ በሉልኛ። እዚህኛ ጋር መሰዊያን ሲሰራ በግን ነው ያቀረበው። በዚሁ መቀጠል ትፈልጋለህ ወይ? እየባረኩ ባርካለሁ ብዬ ቃል ገብቼልሃለሁ። እያበዛው አበዛሃለሁ ብዬ ቃል ገብቼልሃለሁ። ያንተ መስዋዕት እስከ ምንድን ነው? እስከሚመች ነው ወይስ እስከሚያምህ? እስከሚመስልህ ነው ወይስ ደግሞ ይሄ እንዴት ነው ሊሆን የሚችል እስከምትል ነው? አይደንቅም? ያስፈራኝ። እንደውም ማሰብ ያስፈራኛል። አብርሃም እግዚአብሔር ልጄን ሰዋልኝ ሲል እኮ መስዋዕቱ አይደለም። አብርሃም ያን ቀን አይደለም መሰዊያን የጀመረው፣ ከመጀመሪያ ጀምሮ ነው። በሄደበት ቦታ ሁሉ መሰዊያን ይሰራ ነበር። አምልኮን አላቋረጠም። እግዚአብሔር በአምልኮ ደስ አለው። አምልኮን አሸተተ። ስለዚህ እግዚአብሔር አንድ የመጨረሻ አለ። ምንድነው የመጨረሻው? ልጅህን ይዘህ እዛ መሰዊያ ላይ ሰዋይ። ለምን? ምክንያቱም እኔም አንተ ያደረከውን አደርጋለሁ ለሕዝቤ። አንተ ለእኔ የምታደርገውን እኔም ለሕዝቤ አደርጋለሁ። እኔም የራሴን ልጅ ይዤ እመጣለሁ ሞሪያ ተራራ ላይ።
አምልኮ እንዲቀጥል በረከቱ እንዲቀጥል አምልኮአችን መቀጠል አለበት። ይሄ አምልኮ ስንገናኝ የምናደርገው ነገር ብቻ አይደለም። ከጌታ ጋር ያለን ነገር በአቲቲዩዳችን እናመልካለን፣ በአንደበታችን እናመልካለን፣ በህይወታችን እናመልካለን፣ በቢዝነሳችን እናመልካለን፣ በአገልግሎታችን እናመልካለን። የማያቋርጥ አምልኮ። ሌላ አምልኮን የሚያበላሽ ደግሞ ከሚያበላሽ ነገር ራሱን ጠበቀ። አይገርማችሁ? ራሱን የጠበቀበት መንገድ እዛ ያለ ከሱ ጋር የወጣው የወንድሙ ልጅ ማን ነበር ስሙ? ሎጥ። ምን ሆነ? ተማረከ። ሁሉ ነገር ተወሰደበት። ድሮም ያው እኔን አላስቀደምከኝምና እኔ ይሻለኛል እዛ ብለህ ሶዶም ይሻለኛል ብለህ ሄደ ያልነበረም የራሲ ጉዳይ ነው አይደል? አንዳንዶቻችን ቢሆን በተለይ በቃ ይሄ አበሻ ጴንጤ ቢሆን ይሄው ነግሬው ነው በኔ ላይ ይሄን ስላደረገ ነው እንዲህ ሆነ፣ በኔ ላይ እንዲህ ስለሆነ ነው እንዲህ ያደረገው። ስለዚህ እንደውም እኛ ስታንዳርድ ነው የምንሆነው። ራሳችን በቃ ትክክለኛ በቃ ሚዛን እናደርጋለን። አብርሃም ግን በቃ የወንድም ልጅ ተማርኳል ሲል ብድግ አለ። ቅሬታ የለም፣ ፍቅር ነው፣ ይቅርታ ነው፣ ምንም ነገር የለም። በረከት እንዲቀጥል የምትፈልግ ከሆነ ልበ ንጹሐን እግዚአብሔርን ያዩታል። አጥብቀ ልብህን ጠብቅ፣ የህይወት መውጫ ከእርሱ ነውና። አምልኮአችን፣ ህይወታችን፣ ኑሮአችን ከዛ ነው የሚመነጨው። ያንን መጠበቅ፣ በይቅርታ ህይወት መመላለስ፣ ሰውን ይቅር ማለት እና አንድ ነገር ልንገራችሁ፣ ሰው መጥቶ ይቅርታ እስኪጠይቃችሁ ድረስ አትጠብቁ። እሱ እስኪመጥቶ ይቅርታ እስኪጠይቀኝ ድረስ እኔ ዝም ብዬ እጠብቃለሁ። መርዝን ተሸክሜ ቁጭ ብለ እየበላ ምንም አያደርገኝም ብለ ወይም በእሳትን ይዘ እና ሰው መጥቶ እስኪያጠፋልን ድረስ እጠብቃለሁ ስትል እየተቃጠልክ ትሄዳለህ። ስለዚህ ፈጥነ ይቅር በል። ደግሞ ሌላውን ሰው ማሳዘናችሁን ካወቃችሁ አትያዝ። ምንም ትንሽ ነው አትበሉ። ነው ትንሽ የሚባል ነገር የለም። በተለይ መንፈስ ቅዱስ የሚወክሰን ከሆነ ብዙ ጊዜ ደጋግሜ ብያለሁ። አሁን ሰሞኑን ደግሞ በስቶብኛል። አበሻ ይቀላቀላል እንጂ ይቅርታ መጠየቅ አይወድም። መቀላቀል ይቅርታን አያመጣም። ኃጢአታችሁ ለሌላ ተናዘዙ ምን ትሆኑ ዘንድ? ትፈወሱ ዘንድ። መቀላቀል ሳይሆን መፈወስ ነው። መደባለቅ ሳይሆን መፈወስ ነው። አድሚት ማድረግ፣ ይቅርታን መጠየቅ። ምክንያቱም የኔ ነገር እንዲበላሽብኝ አልፈልግም። ሶስተኛ ይሄንን ነው ያደረገው። ሶስተኛ አስራትን ሰጠ። ሄዶ ተዋጋ። የወንድሙ ልጅ ነፃ ወጣ። ሰውዬ መጣና እዛ አገኘው። ማን ነው የሚባለው? መልከጼዴቅ የሚባል ሰው፣ የክርስቶስ ምሳሌ የነበረው። መልከጼዴቅን ሲያገኝ ከያዘው ምን ሰጠው ይላል? አስራትን ሰጠው። ሁለት ነገር ያዙ። እችን ጻፉ፣ አትርሷት። ሁለት ነገር በክርስትና ህይወት በኑሮ ላይ ሁለት ነገር። ገና ልጅ ሆኜ ጌታ እንደተቀበልኩ ነው የተማርኩ። በዛ ነው የምኖረው እኔ። አስራትና በኩራት። አስራት የመታዘዝ ምልክት ነው። ከአስሩ እጅ የኔ አይደለም። ከወሰድኩኝ ሌባ ነኝ። ሌባ መሆን አልፈልግም በእግዚአብሔር ፊት። ምንም ትንሽና ትልቅ ነገር አይደለም። ምንም በቃ 10 ሳንቲም ብታገኙ አንዱ ሳንቲም የእግዚአብሔር ናት። ይሄ ፕሪንሲፕል ነው፣ የእግዚአብሔር ፕሪንሲፕል ነው። ገንዘብ ስለሚፈልግ ሳይሆን በቃ ፕሪንሲፕሉን ነው። እንግዲህ መታዘዝ፣ የመታዘዝ ምልክት። ስለዚህ ብትታዘዙ እሺ ብትሉ ያለው ጌታ ደግሞ እሺ ብትሉና ወደ ቤቴ በአስራታችሁ ብታከብሩ ምን አደርጋለሁ አለ? የሰማይን መስኮት ከፍታለሁ አለ። ሶስት የሚከፈቱ ነገሮች አሉ። የሚከፈት መስኮት አለ፣ የሚከፈት በር አለ፣ የሚከፈት ደጅ አለ፣ የሚከፈት ሰማይ አለ። የሚከፈት ሰማይ ከእግዚአብሔር ጋር ያገናኘናል።
የሚከፈት በር እግዚአብሔር ለጠራን ነገር በቢዝነስ ቢሆን በአገልግሎት በምንም ነገር ቢሆን እግዚአብሔር የሚያዘጋጀው ነገር ነው። እንቅፋትን እግዚአብሔር ያስነሳል ማለት ነው። እግዚአብሔር ክፍት የሆነውን ነገር ይሰጠናል ማለት ነው። እና በቃ የተከፈተ በር ሰጥቼሻለሁ ነው ያላት እና መውጣትና መግባት እንድትችል እና የተከፈተ ደጅ ደግሞ ምንድነው? ደጅ ለንጉሱን እንድናስገባ ነው። የተከፈተ ደጅ ኢየሱስን ይዘን እንድንገባ ነው። ክብሩን ይዘን እንድንገባ ነው። ምህረቱን ይዘን እንድንገባ ነው። ፍቅሩን ይዘን እንድንገባ ነው። ይሄንን ካደረግን እግዚአብሔር ይላል ኦኬ በተከፈተ በር በተከፈተ ሰማይ ስር ከኔ ጋር ግንኙነት አለ። በተከፈተ በር ወጥተህ አገልግለኸኛል፣ ፈቃደን እያደረክ ነው። በተከፈተ ደጅ እኔን አከበርከኝ፣ አስገባኝ። አሁን ደግሞ ባንተ ላይ መስኮትን ይከፍታለሁ። መስኮቱ ምንድነው? የበረከት መስኮት። የሰማይን መስኮት ባልከፍትላችሁ ምድርን በውሃ ባጠፋው ጊዜ በኖህ ጊዜ እግዚአብሔር ምን ከፈተ ነው የምለው? መስኮት ናት። ምድር እንዲህ የምታጠፋው ለአንተ ግን በረከት። ዓለምን ለማጥፋት ነው የከፈትኩት፣ ለአንተን ግን ለመባረክ ይልሃል እግዚአብሔር። ምን ላድርግ? በተከፈተ ሰማይ ስር ተመላለስ። በተከፈተ በር ውጣና ግባ፣ እኔን አስከብረኝ። በሰጠሁት ደጅና በምከፍትልህ ደጅ ደግሞ እኔን አስገባኝ። ክብሬን አስቀድም፣ ፈቃዴን አስቀድም፣ ዓላማዬን አስቀድም፣ ቅድስናዬን አስቀድም፣ ማንነቴን አስቀድም። እንግዲህ ሚልክያስ ላይ ያለው እሱ ነው፣ የሰማይ መስኮት። ሁለተኛው በኩራት ነው። በኩራት ማለት ነው እግዚአብሔርን ማስቀደም። በመጀመሪያ እግዚአብሔር ከሁሉ ነገር ነው በኩራት የምንሰጠው። ከሁሉ አስራት የመጨረሻውን ከአስሩ አንዱን ነው የምንሰጠው። በኩራት ግን በሁሉም ነገር መጀመሪያ እግዚአብሔርን ማስቀደም ማለት ነው። ማክበር፣ አምላኬ ይቀድማል፣ እግዚአብሔርን አስቀድማለሁ የማለት ህይወት ነው። በቃ እግዚአብሔርን ማስቀደም ባለን ነገር፣ በምኖረን ነገር፣ በሰዓታችን ቢሆን በእግዚአብሔር በሰጠን ስጦታ ቢሆን እግዚአብሔርን ማስቀደም። ስለዚህ የእግዚአብሔር ቃል እሱን ኔክስት ዊክ እንደ እግዚአብሔር ፈቃድ እንመጣበታለን። ምን ይላል? አስቀድማችሁ በሉልኛ፣ አስቀድማችሁ በሉ፣ አይዟችሁ፣ አትፍሩ። አስቀድማችሁ የእግዚአብሔርን ምኑንና ዳኒ በሉልኝ፣ ምኑንና ጽድቁ። ምን ማለት ነው? ከኔ ጋር አስቀድማችሁ ከኔ ጋር ተገጣጠሙ። ጽድቅ ማለት ራይት ስታንድ ዊዝ ጋድ። ከኔ ጋር በትክክል ቆሙ። አስቀድማችሁ ጽድቁን ከሱ ጋር በቃ ከእግዚአብሔር ጋር አላይን ማድረግ ማለት ነው። መገጣጠም ማለት ነው። በትክክል መቆም ማለት ነው። አላይን ዊዝ ዩ። በሐሳቢ ቢሆን በአሰራሪ ቢሆን በመተዴ ቢሆን ከኔ ጋር አላይን ዊዝ ሚ። ከኔ ጋር አንድ ሁኑ። ከሐሳቤ ጋር አንድ ሁኑ። ከፈቃዴ ጋር አንድ ሁኑ። ከምኞቴ ጋር አንድ ሁኑ። ከእቅዴ ጋር አንድ ሁኑ። ከዛ አንድ ከሆነ ደግሞ ከኔ ጋራ ከእግዚአብሔር ጋራ ከተገጣጠም ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ናት ያለው እግዚአብሔር ንጉስነቱን እንረዳለን። እሱ ንጉሴ ነው። እሱ ጌታዬ ነው። እሱ ጌታ ከሆነ ደግሞ አስቀድማችሁ ጽድቁንና መንግስቱን ስል አገዛዙን፣ የእግዚአብሔርን አገዛዝ፣ እግዚአብሔር የነገሰበት ቦታ፣ የእግዚአብሔር ፈቃድ ያለበት ቦታ፣ መንግስትን ፈልጉ ስል አገዛዜን፣ የኔ ስልጣን ያለበት ቦታ፣ የኔ ጌትነት ያለበት ቦታ፣ የእግዚአብሔር መንግስት ካራክተር በሚል አንዱ መጽሐፍ ላይ ጽፌያለሁ። 20 ምናምን ነገሮች የእግዚአብሔር መንግስት ካራክተሮች ወይም ጠባዮች፣ ባህሪያት። እንግዲህ ይሄንን ነው። ይሄንን አድርጎ በዚህ ላጠቃለል። አብርሃም ከዛ በኋላ ሰውዬ መጣና ልስጥ ያለው ከምርኮ ካለኝ ነገር ልስጥ ያለው ምን አለ አብርሃም? በሉልኛ፣ ቶሎ በሉልኝ። እጄን ምን አድርጌያለሁ አለ። በሉልኛ። አልቀበልም ብቻ እኮ አይደለም፣ እጄን እስቲ እጄን ወደ እግዚአብሔር አንስቻለሁ በሉ። አንሱና እንደዛ ያዙልኝ። ፕሮፌቲካሊ ነው የምነግራችሁ። እንደዛ ያዙልኝ ፕሊዝ። እጃችሁን ከእግዚአብሔር ጋር ከመነካካት ወርዳችሁ ቆሻሻ ነገር አትንኩ። ፕሊዝ ጌታን በነካችሁበት ነገር ቆሻሻ ነገር አትንኩ።
እጄን ወደ እግዚአብሔር አንስቻለሁ አለ። አንተ የምትሰጠኝ ነገር መንካት አልፈልግም፣ ምክንያቱም ከእግዚአብሔር የተቀበልኩትን ያበላሽብኛል። እጄን ወደ እግዚአብሔር አንስቻለሁ። ይሄ የእምነት እጅ ነው፣ የንጽህና እጅ ነው፣ የእምነት እጅ ነው። አይገርምም? እጄን ወደ እግዚአብሔር አንስቻለሁ። አምላኬን አምነዋለሁ አለ። አምላኬን አምነዋለሁ። ኖ ካንተ አልቀበልም አለ። አምላኬን አምነዋለሁ። እጄን ወደ እሱ አንስቻለሁ። ስለዚህ ወደ እሱ ያነሳሁትን እጅ እንደገና መልሼ ወደ አንተ አላነሳም። የመሰጠት ህይወት ነው። የመሰጠት እጅ ነው። እጄን ወደ እግዚአብሔር አንስቻለሁ። እጄን ወደ እግዚአብሔር አንስቻለሁ። እጁ ንጹህ የሆነ ይላል ዳዊት። እጁ ንጹህ የሆነ በተቀደሰ ተራራ ማን ይኖራል? በቤተ መቅደስስ ማን ያድራል? ይልና እጁ ንጹህ የሆነ ይላል። እጅ የሥራችን መግለጫ ነው። የምንሰራው ነገር ሁሉ ንጹህ መሆን አለበት። የእግዚአብሔር ሰዎች ምክንያቱም በእጃችን ውስጥ የሚያልፈው ምንድነው? በረከት። በረከት እግዚአብሔር ዮሴፍ የነካውን ሁሉ ምን ዮሴፍ ያሰበውን አይደለም የነካውን እጁ የነካውን ባረከለት። ለምን? ራሱን ጠበቀ። ከወንድሞቹም ራሱን ጠበቀ እና እወድሃለሁ ከምትለው ሴት ራሱን ጠበቀ በንጽህና። ስለዚህ እግዚአብሔር የነካውን ሁሉ ባረከለት ይላል። ለሱ አይደለም ለሌላ በረከት ሆነ። ለአሕዛብ ሰው በረከት ሆነ። በቤቱም በውጭም ያለው ተባረከ ይላል። የእጅ ንጽህና ሁሉ ነገርን የሚያሳይ ነገር ነው። እጆቼን ወደ እግዚአብሔር አንስቻለሁ። ከዛ ቀጥሎ ጊዜ እንቀጥላለን። በጣም ደስ የሚለኝ ቃል አለ። ምዕራፍ 15 ሀብትሽ ብዙ ጊዜ ጠቅሰዋል። በጣም ወደዋለሁ። አብርሃም ሆይ እኔ ላንተ በሉልኛ። ለምን? እጅህን ወደ አሕዛብ ስላላነሳ እኔ ጋሻ ነኝ። ከዚህ በኋላ አንተን አታክ የሚያደርግ የለም። እኔ እጠብቅሃለሁ፣ እኔ ባርክሃለሁ፣ እየባረክኩ ባርክሃለሁ፣ እያበዛው አበዛሃለሁ። ያንተ በረከት አይቆምም። ያንተ በረከት በአንተ ጄኔሬሽን ብቻ ሳይሆን ወደ አዲስ ኪዳን ይተላለፋል። ካንተ ዘር የሚወለድ የሹዋ ኢየሱስ ካንተ ይወለዳል። ለሰው ሁሉ በረከት ይሆናል። ለምን? በንጽህና ጠብቀሃልና። በንጽህና እጅን ጠብቀሃልና። ያ መሲሁ ስመጣ ኢየሱስ ስመጣ በዚህ ነው የጨረሰው። አብርሃም እጆችን ዘርግቻለሁ ብሎ ጨረሰ። የአብርሃም ዘር ክርስቶስ ኢየሱስ መጣና በመስቀል ላይ ደግሞ እጆቹን ዘርግቶ ጨረሰ። ቆሻሻን ነገር ለመንካት አይደለም፣ ደሙን ለኔና ለእናንተ ለማፍሰስ እጆቹን ዘረጋ። የበረከት ምንጭ እጆቹን ለኛ ዘረጋ። ንጹህ እጅ። እንዲሁ እጆቻችሁን ክፈቱና እዩ እስቲ እዩ። ይሄ እጅ ንጹህ ነው ወይ? የእጅን ንጽህና ከሚያበላሽ አንዱ ስንፍና ነው። እየቻልን ያለ ማድረግ። ሌላው ሰልፍሽነት ነው፣ ራስ ወዳድነት ነው። ሌላው ትንሽ ምንም አይጎዳም ብለን ማጨበርበር ነው፣ ነገርን መቀየር፣ መጨመር፣ መቀየጥ። ንጹህ እጅ የንጹህ ልብ መግለጫ ነው። እጅ ንጹህ ከሆነ ልብህ ንጹህ ነው ማለት ነው። እጄ ንጹህ ከሆነ ልብህ ንጹህ ነው። እጄ ከቆሸሸ ልቤ ኦልሬዲ ቆሸሸ።